የዛሬው ድጋፍ ከነዚህ የእግር ችግር ያለባቸው ወገኖቻችን ለነሱ የተደረገ የዊልቸር ድጋፍ ነው። ከዚህ ውስጥ ወደ 6 አካባቢ ህጻናት አለው። አጠቃላይ 50 ነው። 44 አካባቢ አዋቂ ዊልቸር ነው ያለውና ይሄንን ያው ከሁሉም ወረዳዎች የዚህ ችግር እንትን የሆኑ ሰዎችን መረጃ መጀመሪያ ሰብስበናል። ከዛ ያው ቬነሬል የሚባል የቱርክ ድርጅት ነው ይሄን ስፖንሰር ያደረገልን። ሀበሽስታን ደግሞ ኢትዮጵያ ውስጥ ይሄንን የሚያስመጡት ከነሱ ጋር ኮሚኒኬት አድርገው የሚያስመጡት እነሱ ናቸውና ከኛ ጋር የዞኑ የአካል ጉዳተኞች ማህበርና ሰራተኛና ማህበራዊ ጉዳይ መምሪያ በጋራ በመሆን ይሄን እንዲመጣ አድርገን የነዚህን መረጃ መጀመሪያ ሰብስበን ልከንላቸው በዛ መሰረት ያንን ይዘው መጥተውልን አሁን ዛሬ ያከፋፍለናል ማለት ነው። ያው እነዚህ ወገኖች ብዙዎቹ ከቤት ውጪ መውጣት ያቃታቸው ፀሐይ ናፈቃቸው ንፋስ ናፈቃቸው ወገኖቻችን ናቸው። አይታችሁ ከሆነ ሰው እንትናቸውን ሰውነታቸው ሁሉ በዛ እንትን ፀሐይ ባለማግኘቱ ብርሃን ባለማግኘቱ ገብቷል። አንዳንዶቹ እንደውም እጃቸው እግራቸው የማይሰራ ነውና እንደዚህ አይነት ወገኖችን ወደ ውጪ ወጥተው አየር እንዲያገኙ በማድረግ በኩል ትልቅ እገዛ ነው ያለው። ከዛ ውጪ ህጻናት ሲሆኑ ደግሞ ወደ ትምህርት ቤት በቀላሉ ሄደው ትምህርታቸውን መማር ይችላሉ። ማንኛውም አካል ጉዳተኛ መስራት ማምረት አገር መጥቀም የሚችል አቅም አለው። ያን አቅም እንዲጠቀም ግን እኛ እገዛ ልናደርግለት ይገባል ማህበረሰቡ። አንዳንዱን መረጃ በመስጠት በሌላ በኩል ደግሞ እንደዚህ ድጋፍ የሚያደርጉ አካላትን በማፈላለግ ድጋፍ እንዲያገኙ በማድረግ እነዚህን ወገኖቻችን መታደግ ትልቅ ነው እንትን አለው። ከዛ ውጪ ለሀገራችን በምርታማነት ለማሳደግም ሁሉም ሰው በኩል ኮንትሪቢዩት በማድረግ በኩልም ትልቅ ሚና አላቸው። ከዛ ውጪ ከሰብአዊነት አኳያም ካየነው እነዚህ ሰዎች እንደማንኛውም ሰው ከሰዎች ጋር መገናኘትን ወጥቶ መግባትን ይፈልጋሉ። ስለዚህ ለዚህ ደግሞ ምቹ ሁኔታ መፍጠር የሁሉም ሰው በተለይ ደግሞ የአካል ጉዳት የሌለባቸው ሰዎች ይህንን ድጋፍ ማድረግ ትልቅ እገዛ ነውና በዚህ በኩል ሁሉም ሰው ሊተባበር ይገባል የሚል መልእክትም ጭምር ከዚህ ጋር አያይዤ ማስተላለፍ ፈልጌ ነው። የአጋፔ ወደ 15 የሚሆኑ ህጻናት የህጻናት ዊልቸር ድጋፍ አድርጎልናል። የአጋፔ የተለመደ ነው በነገራችን ላይ በየአመቱ አንዳንዴ በአመቱ ሁለቴም ባለፈው አመት አሁን በአመቱ 2 ጊዜ ድጋፍ ያደረገበት ሂደት አለ። እነዚህ አካላት ከፍተኛ ምስጋና ይገባቸዋል። አሁን ደግሞ እንትኑ የአድማሱ እየሰፋ ነው። አሁን የቱርክ ሀገር ያለው ቬነሬል የሚባለው ድርጅት ለመጀመሪያ ጊዜ ነው ወደ ኢትዮጵያ ይሄንን አምጥቶ ሲያከፋፍልና ለነሱም ታላቅ ምስጋና ታላቅ አክብሮት አለን። ሀበሽስታን የሚባለው አዲስ አበባ መቀመጫውን አዲስ አበባ ያደረገው መንግስታዊ ያልሆነ ድርጅትም ከነዚህ ጋር ኮሚኒኬት አድርጎ እንዲመጣ በማድረግ በኩል ያበረከተው አስተዋጽኦ ቀላል አይደለም። ይሄን እናመሰግናለን። ከዛ ውጪ የስልጤ ዞን አስተዳደር በየጊዜው የሚደረጉ ድጋፎችን በገንዘብም እቃዎችን ሄዱ በማምጣትም እንደዚህ መጥተው እንዲከፋፈሉ በማድረግም የሚያደርገው ድጋፍ በገንዘብ የሚተመን አይደለም። በነገራችን ላይ ማቴሪያሉ መጥቶ ይሄን ወደዚህ ማምጣት ካልተቻለ በራሱ ተጠቃሚ ጋር ማድረስ አይችልም። ከዛ ውጪ ይሄንን እንድናፈላልግም በየጊዜው እገዛ ያደርግልናል ዞን አስተዳደር ከልብ እናመሰግናለን። ከዛ ውጪ የዞኑ እና የክልሉም የአካል ጉዳተኞች ማህበር የሚያደርጋቸው እገዛዎች ቀላል አይደሉም። አሁን እነዚህንም በኮሚኒኬት በማድረግ በኩል ትልቅ እገዛ ነው ያላቸው። እነሱንም ከልብ እናመሰግናለን። ከዛ ውጪ ሁሉም ወረዳ መዋቅሮች በተለይ እነዚህ አካል ጉዳተኞችን በመለየት እንደገና ደግሞ ከተለዩ በኋላ ማቴሪያሉ ሲመጣ መጥተው እንዲወስዱ የትራንስፖርት የተለያየ ሎጂስቲክ ድጋፍ በማድረግ ወረዳዎችም እገዛ እያደረጉ ናቸው። ለነሱም ከፍተኛ ምስጋና ከፍተኛ አድናቆት ከፍተኛ አክብሮት አለንና ሁላቸውንም ከልብ እናመሰግናለን። በእነዚህ በአካል ጉዳተኞቹ ስም እገዛቸው አይለየን፣ እገዛቸው ይቀጥል። ተያይዘን መደጋገፍ ከቻለን እቺን ከሀገር ከችግር ማውጣት ቀላል ነው የሚሆነው። ነገ አሁን ዞን ላይ ይገነባል ተብሎ ፕሮፖዝ የተደረገ ቦታ ፊክስ የተደረገለት የአካል ጉዳተኞችና አረጋውያን ማህበር ግንባታ ቦታ አለ። ያን ግንባታ እንትን በማድረግ በኩልም ያው ማህበረሰባችን ነው እያገዛ ያለው ከየእንትኑ ሲሲ ገንዘብ እየተሰበሰበ ነው ያለውና ያ ገንዘብ 20% ወደዚህ ነው ፈሰስ የሚደረገው። ስለዚህ ሁሉም የኛ ዞናችን ማህበረሰብ ለዚህ እገዛ እያደረገ ነው ማለት ነው። ይሄን በማጠናከር በኩል ግንባታው ወደ ስራ ገብቶ እነዚህ አካል ጉዳተኞች ማምረት እንዲችሉ ስራ መስራት እንዲችሉ የራሳቸው እዛው ፕሮጀክት ውስጥ መስራት የሚችላቸው ስራዎች ፕሮፖዝ የተደረጉ ስራዎች አሉ። ያን ሰርተው ማምረት የሚችሉበት እድል የሚፈጥር ስለሆነ በዚህ በኩልም እያደረጉ ላለው ነገር በጣም እናመሰግናለን። ግን ይሄ ገዛ ተጠናክሮ ይበልጥ ተበረታቶ ተስፋፍቶ መቀጠል አለበት የሚል መልእክትም ጭምር ማስተላለፍ ፈልጋለሁ።